ሄሎ ጋይስ እንደናችሁ ሰላም ናችሁ? እንግሊሽ ዊዝ ጊደ የሚል ቻናል ለናንተ በጣም ጥሩ የሆኑ ግራመሮች እያቀረበ ያለ ቻናል ነው። ስለዚህ ተከተሉት። ዛሬ የምንማረው ፊውቸር ኮንቲኒዩስ ቴንስ ፊውቸር ሆኖ ወይ ደግሞ ትንቢታዊ ሆኖ ግን በአንድ ስፔሲፊክ ጊዜ ሂደት ላይ እንደነበረ ያሳየናል። ሂደት ላይ የሚኖር ያሳየናል። የሚኖር ለቀጣይ ሆኖ እኮ ነው። ግን አንድ ነገር ስትከሰት እሱ በቅጽበቱ ላይ ሂደት ላይ እንደሚኖር ያሳየናል። ዲዩሬሽን ኦፍ ታይም ግን አያሳይም ፐርፌክት ስለሌለው። ምክንያቱ ፊውቸር ፐርፌክት እያለ አይደለም፣ ፊውቸር ኮንቲኒዩስ ቴንስ ብቻ ነው እያለ ያለው። ስለዚህ ከሌላው የሚለየውም ዲዩሬሽን ኦፍ ታይም አለ ከሌላ ፐርፌክት ካለ፣ ይሄ ግን ፐርፌክት ያለ አይደለም፣ ስፔሲፊክ ታይም ነው የሚያሳየን። ስለዚህ የራሱ የሆነ ፎርም አለው። ፎርሙ ሳብጀክት ማለት ታውቃላችሁ፣ አይ፣ ዩ፣ ዊ፣ ዘይ እንደገና ስሞቹም ሌላም ይሆናል ማለት ነው ሳብጀክት። ከዛ ግን የሚያስከትለው ፕላስ ዊል ቢ ፕላስ ቨርብ አይኤንጂ ፎርም ከዛ የሚቀጥለው ማለት ነው። ስለዚህ እነዚህ ፎርሞች ተጠቅሞ ምን አይነት መልእክት እንደሚያስተላልፍ ስፔሲፊክ የሆነ ኢንፎርሜሽን ይነግራናል ማለት ነው። ይሄኛው ፎርም ወይ ደግሞ ፓስት ፊውቸር ቴንስስ የፊውቸር ቴንስ አይነት ነው። ባይዘው ቴንሶች 3 ናቸው። ከነዚህ ደግሞ አራት አላቸው። ከነዚህ አራት ከፊውቸር ሆኖ 4 ያለው ስለሆነ ከአራቱ አንዱ ነው እየነገርኳችሁ ያለው። አክሽን ኢን ዘ ፕሮግረስ አት ስፔሲፊክ ታይም ኢን ዘ ፊውቸር ይለናል። ፊውቸር ኮንቲኒዩስ ቴንስ ቴልስ አስ ዋት አክሽን ኢን ዘ ፕሮግረስ አት ስፔሲፊክ ታይም ኢን ዘ ፊውቸር ያ ለቀጣይ ሆኖ አት ስፔሲፊክ ታይም ሂደት ላይ እንደሚኖር አንድ ነገር ይነግረናል። ምን ማለት ነው? ኤግዛምፕል ስናይ ደግሞ በደንብ ይረዳናል ማለት ነው። ኤግዛምፕል 1 she will be cooking dinner when you arrive አለ። she will be dinner when you arrive አንተ ስትደርስ እሳ ራት በመስራት ሂደት ላይ ትኖራለች እያለ ነው። ለዚህ ያክል እያለች ዲዩሬሽን ታይም እያሳየን አይደለም። እዚህ ላይ ግን በቅጽበቱ ወይ ደግሞ አንተ በሚትደርስበት ሰዓት እሷ ስራ ራት በመስራት ስራ ላይ ትኖራለች፣ ሂደት ላይ ትኖራለች እያለ ነው ማለት ነው። she will be cooking dinner when you arrive አንተ ስትደርስ ስራ ላይ እንደምትኖር እየነገረን ነው ማለት ነው። አሁን ወደ ኮሽን እንቀይረው። ይሄ will she be cooking dinner when you arrive ያ አንተ ስትደርስ እሷ ራት በመስራት ሂደት ላይ ትኖራለች እያለ ነው። will she be cooking dinner when you arrive will she be cooking dinner when you arrive አንተ እዛው ስትደርስ እሷ ራት በመስራት ሂደት ላይ ትኖራለች ብሎ እየጠየቀው ነው ማለት ነው። ኦኬ አሁን ወደ ኔጌቲቭ ስንቀይረው ፎርሙ በደንብ ይዩት። ወደ ኮሽን ሲሆን ዊል መጀመሪያ ይመጣል፣ ከዛ ሳብጀክት ይከተላል። አሁን ደግሞ ናት ብቻ ዊል የሚለው ፊት ለፊት ገብቶ ሌላው እንዳለ ይሆናል ማለት ነው። ወደ ኔጌቲቭ ወይ ደግሞ አፍራሽ ነገር ሲሆን እስቲ እንየው። she will not be cooking dinner when you arrive አንተ ስትደርስ በምትደርስበት ሰዓት እሷ ራት በመስራት ሂደት ላይ አትኖርም እያለ ነው። አፍራሽ ነገር ነው ናት ይላል እኮ። ስለዚህ she will not be cooking dinner when you arrive ይለናል። ኦኬ ሁለተኛ ኤግዛምፕል I will be eating my lunch at 8 am I will be eating my lunch at 8 am ያ 2 ሰዓት ከጠዋቱ 2 ሰዓት ላይ ምሳ በመብላት ሂደት ላይ እኖራለሁ እያለ ነው። በዚህ ስፔሲፊክ የሆነ ሰዓት የተሰጠን ነገር አለ። በዛ ስፔሲፊክ የሆነ ሰዓት ምሳ በመብላት ሂደት ላይ እኖራለሁ እያለ ነው። ምን አለ? I will be eating my lunch at 8 am ምክንያቱም 8 የሚለው በእነሱ ነው፣ በእኛ ደግሞ ከጠዋቱ 2 ሰዓት ማለት ነው። እሺ አሁን ወደ ኮሽን እንቀይረው። ይሄኛው will I be eating my lunch at 8 am ያ ከጠዋቱ 2 ሰዓት ላይ ምሳ በመብላት ሂደት ላይ እኖራለሁ እያለ ነው። በሂደት ላይ ነው የሚኖረው ወይ ኮንቲኒቲ አለ እኮ ኮንቲኒዩስ የሚለው አይኤንጂ ፎርም ደግሞ ኮንቲኒቲ ነው የሚያሳየው። ኦኬ አሁን ወደ ኔጌቲቭ ስንቀይረው ይሄኛው ፎርሙላ I will not be eating my lunch at 8 am ያ ከጠዋቱ 2 ሰዓት ላይ ምሳ በመብላት ሂደት ላይ አይኖርም እያለ ነው። በቃ እየበላሁ አልኖርም፣ ያን ጊዜ ሂደት ላይ አይደለም የሚኖረው እየበላሁ። ታዲያ ምንድነው ሌላ ነገር ይነግራል ማለት ነው። እየተረዳችሁ ነው አይደለ? አዎ እኔ ተከተሉኝ።
ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ tomorrow at 8 a.m. አለ ነገ በ8 ሰዓት ወይ ደግሞ ከጠዋቱ 2 ሰዓት በእኛ ማለት ነው tomorrow at 8 a.m. I will be going to school ወደ ትምህርት ቤት እየሄድኩ በሂደት ላይ ነው የሚኖረው ብያለ ነው ነገ ከጠዋቱ 2 ሰዓት ወደ ትምህርት ቤት በመሄድ ሂደት ላይ ነው የሚኖረው እያለ ነው በዛ ቅጽበት እኮ ነው በዛ ቅጽበት ስለዚህ ነገር የት ትቆያለ እንደዚህ እጠራሃለሁ ገለ ያን ጊዜማ በሂደት ነው የሚኖረው እያለ ነው በመሄድ ላይ ሂደት ላይ ነው የሚኖረው እያለ ነው ስለዚህ እየተረዳችሁ እንደሆነ future continuous tense ምን ማለት እንደሆነ እየተረዳችሁ ይሆናል ብዬ ተስፋ አደርጋለሁ እናንተም ይህ ተጠቅማችሁ ብዙ ነገር መስራት አለባችሁ ማለት ነው ስለዚህ I will be tomorrow at 8 a.m. I will be going to school እያለ ነው አሁን ወደ question ስንቀይረው ይሄኛው ደግሞ will I be going to school tomorrow at 8 a.m. ነገ ከጠዋቱ 2 ሰዓት ወደ ትምህርት ቤት በመሄድ ሂደት ላይ እኖራለሁ እያለ ነው ለራሱ እየጠየቀ እንጃ ራስ ታውቃለህ ስለዚህ ወደ question ስንቀይረው ነው ማለት ነው ወደ ኔጌቲቭ ስንቀይረው ደግሞ tomorrow at 8 a.m. I will not be going to school ነገ ከጠዋቱ 2 ሰዓት ላይ ወደ ትምህርት ቤት በመሄድ ሂደት ላይ አይኖርም የት ትኖራለህ ታዲያ ሌላ ቦታ እሄዳለሁ ሌላ ቦታ ስለሚሄድ ወደዛ ሂደት ላይ አይኖርም ያን ጊዜ ስለዚህ ብሎ መልእክቱ እያስተላለፈ ነው እናንተም በዚህ ተጠቅማችሁ እናንተ የራሳችሁ ሆነ ፕራክቲስ አድርጉ በመጻፍና በሁሉም ነገር በእጃችሁ ባፋችሁ በጆራችሁ ነው መስራት ያለባችሁ ቋንቋ ለመልመድ ከፈለጋችሁ ማለት ነው አንድ ነገር ፕራክቲስ ካደረገው ብቻ ነው ወደ አንተ ሃቢት የሆነ ልምድ እየወሰድክ ልምድ የምትወስደው ወይ ደግሞ አንተ ጋር ተጣብቆ ምዛመደው ማለት ነው አሁን ወደ አራተኛው ኤግዛምፕል እንሂድ አራተኛው ኤግዛምፕል ምን ይላል መሰላችሁ we will be playing fair at the time you arrived አለ ምን አለ we will be playing here at the time you arrived አንተ እዚህ በምትደርስበት ሰዓት እኛ እዚህ በመጫወት ሂደት ላይ እንኖራለን የሆነ ጫዋታው ምንድነው የሆነ ጫዋታ ነው ግን በመጫወት ሂደት ላይ እንኖራለን አንተ እዚህ በሚትደርስበት ሰዓት ቅጽበት ማለት ነው በዚህ ሰዓት duration of time አያሳይም እዚህ ላይ ፎከስ የለውም ያን ቅጽበት ግን ሂደት ላይ እንደነበረ ግን ያሳያል ኮንቲኒቲ ስላለው ፊውቸርም ነው ያን በቃ ያን ሰዓት አንተ በሚትደርስበት ሰዓት እኛ በመጫወት ሂደት ላይ እንኖራለን እያለ ነው ምን አለ we will be playing here at the time you arrived okay አሁን ወደ question እንቀይረው ይሄኛው ወደ question ስንቀይረው will መጀመሪያ ትመጣለች ከዛ ሳብጀክቱ ያስከትላል be ደግሞ ትከተላለች ማለት ነው ምን አለ will we be playing here at the time you arrived will we be playing here at the time you arrived አንተ እዚህ በሚትደርስበት ሰዓት እኛ እዚህ እየተጫወትን እንኖራለን ብሎ ለራሳቸው እየጠየቁ ነው ሰዎቹ እንጃ ራሳችሁ ታውቃላችሁ ወላችሁ አንተ ግን ራስም እንደሱ አይነት ጠይቅ በቃ የተለያየ ነገሮች እየጠየቃችሁ መሄድ አለባችሁ ሴንተንስ እየሰራችሁ ስትራክቸሩ ተጠቅማችሁ መልእክት ማስተላለፍ አለባችሁ ኦኬ አሁን ወደ ኔጌቲቭ ስንቀይረው ምን አይነት ፎርም ይኖረዋል በደንብ እዩት እኔ ጋር ናችሁ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ ይሄኛው ወደ ኔጌቲቭ ስንቀይረው ምን ይሆናል we will not be playing here at the time you arrive we will not be playing here at the time you arrive አንተ እዚህ በሚትደርስበት ሰዓት እኛ እዚህ በመጫወት ሂደት ላይ እንኖራለን ብሎ አንኖርም እያለ ነው ናት ስላለ አፍራሽ ነገር ናት የገባችሁ ደግሞ እያያችሁ በጽሁፉም ስላለ ማለት ነው we will not be playing here at the time you arrive አንተ በሚትደርስበት ሰዓት እዚህ እኛ በመጫወት ሂደት ላይ አንኖርም እያለ ነው ማለት ነው ወደ አምስተኛው ኤግዛምፕል እንሂድ አምስተኛው ኤግዛምፕል ምን ይላል መሰላችሁ while I will be studying you will be doing dinner while I will be studying you will be doing dinner ምን አይነት ሰንተንስ ነው ስሞልታኒየስ አክሽን ነው
ስሞልታኒየስ ማለት ባንድ ቅጽበት የሚደረግ ነገር ነው። ለቀጣይ ሆኖ ሁለት አክሽን አሉ። ሁለት አክሽኖቹ ደግሞ ስፖንታኒየስ የሆነ ወይ ደግሞ ሲሚላሪ የሆነ ታይም አላቸው። የሚተግብሩበት ታይም ባንድ ላይ በቃ አንዱ የሆነ አንድ ነገር እየሰራ እያለ አንዱ ደግሞ የሆነ ነገር እየሰራ እንደሚኖር እያሳየን ነው ማለት ነው። ስለዚህ ምን እያለን ነው? while I will be studying እኔ እያጠናው በመጥናት ላይ ሲኖር አንተ ደግሞ ራት በመስራት ሂደት ላይ ትኖራለህ እያለው ነው ማለት ነው። ኦኬ ስድስተኛው ደግሞ as you are coming I will be waiting for you ይላል። ስሞልታኒየስ አክሽን ነው ይሄም። as you are coming I will be waiting for you አንተ በምትመጣበት ሰዓት እኔ በመጠበቅ ሂደት ላይ እኖራለሁ እያለ ነው። አንተ በመምጣት ሂደት ላይ ስትኖር እኔ ደግሞ በመጠበቅ ላይ እኖራለሁ በያን ቅጽበት ማለት ነው። ሰባተኛው every morning I will be going to school every morning አሁን ፊውቸር የሆነ ልምድ ወይ ደግሞ ኮንቲኒቲ ያለው ነገርም ለማስተላለፍ ይጠቅማናል። ማን ፊውቸር ኮንቲኒዩስ ቴንስ ምን እያለ ነው? every morning በየጠዋቱ ማለት ነው። I will be going to school በየጠዋቱ ወደ ትምህርት ቤት እሄዳለሁ እያለ ነው። ለቀጣይ በመሄድ ላይ እኖራለሁ በየጠዋቱ ትምህርት ቤት በመሄድ ሂደት ላይ እኖራለሁ እያለ ነው። በቃ ሁሌ habitual action ወይ ደግሞ future habit ያሳየናል ማለት ነው። ኮንቲኒቲ ያሳየናል ማለት ነው። ስምንተኛው ኤግዛምፕል I will be doing something important tomorrow ይላል። I will be doing something important tomorrow I will be doing something important tomorrow ነገ ጠቃሚ የሆነ ነገር በመስራት ሂደት ላይ እኖራለሁ እያለ ነው። ነገ መቼ ስፔሲፊክ ሰዓት ነገ በቃ ያን ባንዲ ሰዓት ስፔሲፊክ የሆነ ጠቃሚ ነገር በመስራት ሂደት ላይ እኖራለሁ እያለ ነው። እንግዲህ ትንቢቱ ያድርግልህ በለው አንተም እንደሱ መሆን አለበት። ስለዚህ ይህ ቪዲዮ እየወደዳችሁ እንደሆነ ተስፋ አደርጋለሁ። እየወደዳችሁ ከሆነ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ቴንክ ዩ ቬሪ ማች እንግሊሽ ዊዝ ጊዴይ። አሁን ቀጣይ እኔ እንግዲህ ያሰብኩት በምስል በብላክቦርድ አድርጌ ለእናንተ የሚያቀርበው ነገር ብዙ አላማ ወይ ደግሞ ብዙ ስኬጁል ወይ ደግሞ የሆነ ፕላን እያወጣሁ ነውና እናንተ ደግሞ ቤተሰብ በመሆን ለዚህ ቻናል መከታተል ዋናው ስራችሁ አድርጉ። ምክንያቱም አብረን ባይዘው እንግሊዝኛ ላንጉጅ ብቻ አይደለም ብዙ ነገር ለመፍታት መሳሪያ የሆነ ወይ ደግሞ ቱል የሆነ ላንጉጅ ብለን እንጥራ በቃ በቀላል። ምክንያቱም እንግሊሽ ኢዝ አን ኢንተርናሽናል ላንጉጅ ዓለም በቃ ግሎባላይዝ የሆነ ቋንቋ ነው። የፈለገው አገር ሄደ ስራ ለመስራት ወይ ደግሞ አንድ ነገር ለማድረግ ይህ ቋንቋ ያስፈልጋል። ስለዚህ ይህ ቋንቋ ደግሞ ወደንም ባንወድም በጣም ጠቃሚ ስለሆነ መልመድ ግዴታ በጣም ያስፈልገናል ማለት ነው። ምክንያቱም ከዓለም ጋር የዓለም ህብረተሰብ ነን። የዓለም ህብረተሰብ እስከሆነ ድረስ ደግሞ የዓለም ሰው እኛ ጋር ተግባብቶ አንድ ነገር መስራት ያስፈልጋናል። ስለዚህ ይህ ነገር ለማድረግ ደግሞ እንግሊዝኛ በፕራክቲስ እያደረግን እንደዛ አይነት ግራመር የሚያስተምሩ ነገሮችን እየተከታተልን ብዙ ማድረግ እንችላለን ወይ ደግሞ ቋንቋችን ማዳበር ያስፈልገናል ማለት ነው። ይህ ቪዲዮ ደግሞ እየወደዳችሁት ወይ ደግሞ ይህ ቻናል እየወደዳችሁት እንደምትወዱት ተስፋ አደርጋለሁ። እርግጠኛ ነኝ ደግሞ በቃ ቀንና ሌሊት እጥራለሁ ለእናንተ ለማስተማር ለእናንተ ብዙ ጥሩ ነገር ለማቅረብ። ስለዚህ ፍሬንድ ወይ ደግሞ ለዚህ ቻናል ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቬሪ ማች እንግሊሽ ዊዝ ጊዴይ